አምስተኛ ወንጌል ብለው ይጠሩት። ትንቢተ ኢሳይያስን የቤተክርስቲያናችን ሊቃውንት አምስተኛ ወንጌል ብለው ይጠሩታል። ከማቴዎስ፣ ከማርቆስ፣ ከሉቃስና ከዮሐንስ ወንጌል በተጨማሪ አምስተኛ ወንጌል ተብሎ ሊጠራ የሚችል መጽሐፍ ነው ይላሉ ትንቢተ ኢሳይያስ። ይህ ብቻም አይደለም፣ የብሉይ ኪዳን ወንጌል ተብሎም ይጠራል። እንደምታውቁት የትንቢተ ኢሳይያስ የተጻፈው በብሉይ ኪዳን ዘመን ነው። የሚቆጠረውም ከትንቢት መጽሐፍት መካከል ነው። ከአበይት ነቢያት አንዱ ነው ኢሳይያስ። ነገር ግን በይዘቱ የተነሳ የብሉይ ኪዳን ወንጌል ይሉታል፣ ደረቅ ሐዲስ ይሉታል። በቀጥታ ስለ ክርስቶስና ስለ ሐዲስ ኪዳን በመናገር ትንቢተ ኢሳይያስን የሚያህል መጽሐፍ የለም። ከብሉይ ኪዳን መጽሐፍት ሁሉ በጣም ብዙ ስለ ክርስቶስ ትንቢት የተነገረበት ቁጥር 1 ትንቢተ ኢሳይያስ ሲሆን ቁጥር 2 ደግሞ መዝሙረ ዳዊት ነው። በትንቢተ ኢሳይያስ ላይ ስለ ክርስቶስ ያልተነገረ አይነት ትንቢት የለም። ከጽንሰቱ ጀምሮ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ሌላው ቀርቶ ስሙን ጠርቶ አማኑኤል ብላ ትጠራዋለች ብሎ የጻፈ ነቢዩ ኢሳይያስ ብቻ ነው። ከዚያም ስለ ልደቱ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ስለ ክርስቶስ ልደትም በዝርዝር ተናግሯል። በትንቢተ ኢሳይያስ እስከ ዕርገቱ ድረስ ጌታ ከመወለዱ እስከ ማረጉ ድረስ የማዳኑን ስራ በዝርዝርና በግልጽ የጻፈ ነቢይ ነው። በዚህ የተነሳ የብሉይ ኪዳን ወንጌል የሚል የማዕረግ ስም ተሰጥቶታል። ነቢያት ከመጽሐፋቸው ሲነበብና የተናገሩት ትንቢት ሲተረጎም በመንፈስ ከሚያነበው ሰው ጋር አብረው ይሆናሉ። እኛ እንደውም ምግባራችን ከልክሎን ነው እንጂ ነቢዩ ኤርምያስ ሰቆቃወ ኤርምያስ የተባለውን መጽሐፉን አንድ አባት ቁጭ ብሎ በሚያነብ ሰዓት የኤርምያስ እንባ መጽሐፉ ላይ ጠቢል ነበር ተብሎ ተጽፏል በቤተክርስቲያናችን መጽሐፍ። እና እንደው እንደዛ አይነት ነገር ማየት ባንችልም ግን ነቢዩ ኢሳይያስ እሱ የተናገረውን የሐዲስ ኪዳን ትንቢት በተለይ ስለ ክርስቶስ መከራ የተናገረውን በምንተረጉም በምናብራራ ሰዓት አብሮን ይሆናል ብለን እናምናለን። በዛሬ ቪዲዮአችን ትንቢተ ኢሳይያስ ምዕራፍ 53ን ቃል በቃል እንመለከታለን። እግዚአብሔር ከሁላችን ጋር ይሁንልን። በርባን ይፈታ፣ አመፀኛ ጓደኛውን ፈለገ። አመፀኛው ዓለም፣ ነፍሰ ገዳዩ ዓለም ነፍሰ ገዳዩን መረጠ፣ ጓደኛውን አዳነ፣ ቅዱሱ እንዲሰቀል ወሰነ። አየህ ቀራንዮ ምን አይነት ከባድ ሀገር እንደሆነች። ቀራንዮ በዓለም ላይ እውነት የተረገጠባት የፍርድ አደባባይ ናት። ቀራንዮ በምድር ላይ በሰው ፊት ንጹሕ፣ በእግዚአብሔር ፊት ንጹሕ የሆነ ቅዱስ የሆነን አሳልፋ ለሞት የተሰጠባት አደባባይ ናት ቀራንዮ። ዛሬም ዓለም ቀራንዮ ናት። ዛሬም ስንት ንጹሐን ስንት ቅዱሳን እስካሁን ድረስ አሁን እኔና እናንተ ከዚህ እያለን ስንቶች እንደሚማቅቁ ብናውቅ፣ ምናልባት የምናውቃቸው ሊኖሩ ይችላሉ። ዓለም እንደዚህ ነው። ዓለም እንደዚህ ነው። ጌታ ከዚህ በኋላ ያለው ነው የሚሰቀጥጠው። ስለዚህ ምን ይላል መጽሐፉ መሰላችሁ? አሳልፎ ለፈቃዳቸው ሰጣቸው። እነሱ አይደሉም። በየትኛውም አገር በየትኛውም ሕግ የተፈረደበት ወንጀለኛ ከተፈረደበት ሕግ አስፈጻሚ የሚባል አለ። ግድያው እንዴት እንደሚካሄድ፣ ስቅላትም ከሆነ እንዴት እንደሚካሄድ አለ ሕግ። ጲላጦስ ግን እንደዚህ አደረገም፣ አሳልፎ ለከሳሾቹ ሰጣቸው። የሰማችሁ ነው። አሳልፎ ለከሳሾቹ ሰጣቸው። ወዲያው ጭፍራዎቹ መጡ ይላል። ጭፍራዎቹ መጡና ከበቡት ይላል። ልብሱን አወለቁት ይላል እና ቀይ ልብስ አለበሱት ይላል። ተጫወቱባት። ደግሞ እንደገና ወሰዱና እንደገና ቀይ ልብሱን አወለቁ፣ እንደገና ልብሱን አለበሱት፣ አንቀላቱት። ከዚያ በኋላ አንድ ተሰቃይ የሚገረፈውን ግርፋት ገረፉት። በዚያ ዘመን የሚገረፉ ተገራፊዎች መግረፊያው ጠፍር ነው። በጠፍሩ እሾህ፣ ሽቦ፣ አጥንት ይቀመጥበታል እና ተገራፊው ጀርባውን ይሰጥና ገራፊው ያንን ኃይለኛ ጠፍር
ጉልበታሞች ገራፊዎች መጥተው በሰውነቱ ላይ ይተክሉታል። ሲነቅለው እሾሁን ይነቅለዋል። እሾሁ ስጋውን ይቦጭቀዋል፣ አጥንቱን ይቦጭቀዋል፣ አጥንቱን ይነካዋል። እንደዚያ እያለ አባቶቻችን እንደሚሉት 6666 ጊዜ ተገረፈ ጌታ። ለምንድን ነው እንደዚህ የሆነው? እንደዚህ የሆነው ልንገራችሁ። ምክንያቱም በዚያ ዘመን አንድ ሰው 40 ነው የሚገረፈው። 41 ከገረፈ እንደገና ገራፊው 40 ይገረፋል። እየሰማችሁኝ ነው? 40 ከሞላ ማቆም አለበት። ነገር ግን 41 ካለ ገራፊው ራሱ 40 ይገረፋል። ስለዚህ ላለመገረፍ ሲል ጥንቃቄ ያደርጋል ቁጥሯን። ግን እንደዛ አላደረጉም እነሱ። 39 ሲደርሱ ስንት ነበር ይላል። አይ ጠፋኝ፣ እንደገና ጀምር። ስንት ነበር? እንደገና ጠፋኝ፣ እንደገና ጀምር። እነሱ እየተጫወቱ እሱን ተጫወቱበት። ቅዱሱን ሰውነቱን በጣጠሱት። አጥንቱ እስኪወጣ ድረስ ሰውነቱ ተበጣጠሰ። አዎ ሰው ጨካኝ ነው፣ እንዲህ ያደርጋል። ዛሬስ እያየን አይደል? እየሰማን አይደል? ሰዎቹን አንገታቸውን ሲያርዱ እያየን አይደል? አይደል? ዛሬም እኮ እያየን ነው። ያ አይደረግም አንልም፣ ምክንያቱም በሀገራችን እያየን ነው። ሰው ሲሰቀል እያየን እኮ ነው። ሲቃጠል እያየን እኮ ነው። ገባ አይደለም ያለው። ቀራንዮም ማሰብ ተገቢ ነው። ትችት አለው፣ ሐሜት አለው። ደሜ እንደዚህ ፈልጎን የሄደው ምናምን በቃ አለ፣ ሐሜት አለ። ቀራንዮ ነው፣ ቀራንዮ ነው። እሱማ በጣም በጌታ ቤት እኔ እንደውም ራድ ሹፌር ሆንኩ። እግዚአብሔር ይመስገን ራድ ሹፌር ሆንኩ። በቃ ወደ ሹፍርና የተመለስኩ ጌታ በሚያውቀው በእውነት በቃ እሱ ነው ደሜና እንድታስበው ስለፈለግኩ ነው። እና ዛሬ ሁሌ አርብን ስናስብ ከነገ ወዲያ ደግሞ ትንሣኤ ነው። ስለዚህ ሁል ጊዜ ቤተክርስቲያን ያለችው ቀራኒዮ ላይ ነው ሁሌ። ለዛ ነው የቤተክርስቲያን ጉልላት ላይ ሁሌ መስቀል የሚደረገው ቀራኒዮ እንድናስብ ነው። ለእኛ የተከፈለውን ዋጋ እንድናስብና ሁል ጊዜ እንደዚህ ነው ቀራኒዮ ላይ። ትላንት የዛሬ ሳምንት ሆሳዕና በአርያም ብሎ እልል ብሎ ጨርቅ ሲያነጥፍ ዘንባባ ሲያነጥፍ የነበረ ህዝብ ነው ዛሬ ጌታን የሰቀለ። በቃ ትላንትና ከደሜ ጋር የነበረ ሰው ዛሬ ሊሰቅል ይችላል። ምንም ጥያቄ የለውም። እንዴት ሆነ እንዳንል ማለት ነው። እንዴ ምን አጠፋው እንዳንል ቀራኒዮ ላይ ይሄ ያጋጥማል። በቃ አርብ ነው ማለት ነው ዛሬ። ስለዚህ ወደ ኦርቶዶክስ እምነት ሲመጣ አልጋ ባልጋ የሆነ ኮሽታ የሌለበት የማይጎረብጥ አይደለም። ጉጻጉጽ አለው፣ ወጣ ገባ አለው፣ ሾጎሎጎ አለው፣ ውስጥ ለውስጥ የሚያስኬድ አለው፣ ብዙ መከራ አለው፣ ብዙ ትችት አለው፣ ብዙ ስድብ አለው። ይህን ሁሉ መቋቋም ወፍራም አንጀት ይፈልጋል፣ ወፍራም ቆዳም ይፈልጋል። የእምነት ቆዳ ማለት ነው። እና ለዚህ ደሜ በተለያየ መንገድ ሳይኮሎጂካሊ በተለያየ መንገድ ቶርች ለማድረግ ኢቭን ወደ ፋሚሊም ሊመጡ ይችላሉ። እንደዚህ አይነት ነገሮች ስላሉ ወደ ሰፊ መሆን በጣም ተገቢ ነው። ለዚህ በጣም ጥንቃቄ እንድታረግ፣ ሁለተኛ በማስተዋል እንድንጓዝ አደራችሁ። ብዙ ጊዜ እኛ ወንጌል በምናስተምርበት ጊዜ ምን እንደሚጎለን የሆነ ትምህርቱን ብቻ እንይዛለን። ያ በቂ አይደለም። ጌታችን ምንድን ነው የነገረን? እንደ እርግብ የዋህ እንደ እባብ ልባም ሁኑ ያለን። ሁለት ነገር ነው መሟላት ያለብን፣ እንደ እርግብ የዋህ መሆንና እንደ እባብ ደግሞ ልባም መሆን። የዋህ መሆን ያስፈልጋል። እንደ እርግብ የዋህ ብቻ መሆን ግን በቂ አይደለም። እንደ እባብ ደግሞ ልባም መሆን ያስፈልጋል። ለዚህ ነው ጳውሎስን በተደጋጋሚ እንዴት በጥበብ መመላለስ እንደሚገባችሁ ያለ የሚጽፈው። ለዚህ ነው በጥበብ መመላለስ ያስፈልጋል። ስለዚህ ደሜ በምታገለግል በጥበብ እንዲሁ ሰዎች በተለያየ መንገድ በሳይኮሎጂካሊም በአካልም በተለያየ መንገድ የማጥቃት የመጉዳት እንደዚህ መቼስ እኛ እንደምታውቁት ከዱላ ይልቅ በነገራችን ላይ አንደበት ይገላል። አንደበት ሰውን ይገላል፣ በጣም ይጎዳል። ቃላቶች በተለያየ መንገድ ከአንተ ጋር በትልቁም በትንሹ ያሳለፉ ሰዎች የስም ማጥፋት ዘመቻው ከዛሬ ይጀምራል ማለት ነው። ቀራኒዮ አይደለም ዛሬ ዋልከው ቤተክርስቲያን ላይ ዋልከው ስግደት ይጀምራል ማለት ነው። ይህን ሁሉም መቋቋም አለብህ ማለት ነው። አብሮ ወደ ክርስትና ሲመጣ አልጋ በአልጋ እንዳልሆነ ልንራቀ ይገባ። ሰይጣን ወደዚህ የመጣንበትን መንገድ ሊዘጋው በተለያየ ትችቶች፣ በተለያየ ስም ማጥፋቶች ሊዘምት ይችላል። የዚህን ጊዜ እውነት የሆነው ኢየሱስ ክርስቶስን ከያዝ ነው እሱ ከኛ ጋር ከሆነ ማን ይቃወመናል? ማንም አይቃወመንም። ማን ይችለናል? ረሃብ ነው? ሰይፍ ነው?
ማን ያሸንፍ? ማን ይቃወመን? እግዚአብሔር ከኛ ጋር ከሆነ ማን ነው የሚቃወመን? በቃ ሮሜ 8 የሚናገረኝ አይደለም የምናነባው። በቃ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው ያለው። ማንም አይቃወመንም። ረሃብ ነው ሰይፍ ነው ማለት እኮ ረሃብ ሊመጣ ይችላል፣ ሰይፍ መጣ ይችላል፣ ግን አይችለንም። ሰይፍ አያስቆመንም ማለት ነው። ማጣት አያስቆመንም። ረሃብ ያለው ማጣት አያስቆመንም፣ መታረዝም አያስቆመንም። እንዴ ጨለለ እኮ አበደ እኮ ልትባል እንኳን ትችላለህ። በእነዚህ ሁሉ ሊያስቆመን አይችልም። ስለዚህ መጽናት በጣም እጅግ በጣም አስፈላጊ ነውና እንኳን ደህና መጣህ ብቻ ሳይሆን ምንልህ ለዚህ ለቀራንዮ በግ ለኢየሱስ ክርስቶስ ራስህን ለአንተ እኔ አስገዛለሁ ብለህ እስከመጣህ ድረስ ከቀራንዮ በረከት ለመካፈልም ራስህን ዝግጁ አድርግ ለማለት ፈልጌ ነው። ሳረዘንኩኝ ይቅርታ። እግዚአብሔር ይስጥልኝ። እጅግ በጣም መልካም የሆነ ንግግር ነው የተናገርከው። እጅግ በጣም ገዥ የሆነ ንግግር ነው የተናገርከው። እንደው በዚህ አጋጣሚ እንደው በጌታ ፍቅር የምጠይቃችሁ በእውነት እኔ ከሚያመኝ ነገር መካከል አንዱ ማለት ነው እኔ አሁን እዚህ ጋር የቤተ ክርስቲያኒቷን እውነት ስገልጥ በጣም ከምወጋበት ነገር አንዱ ምን እንደሆነ ታውቃላችሁ? ይቅርታ እንግዲህ ይህን ስናገር ጌታ ምስክሬ፣ ይቅርታ እንደው መናገርም አልፈልግም ነበረ፣ ግን ይቅርታ አድርጉልኝ። ከዚህ በኋላ አልናገርም። እኔ በራሴ መንገድ ነው የምጠበጠበው። በራሴ መንገድ በቤተ ክርስቲያኒቱ አስተምሮ በራሴ መንገድ ነው የምጠበጠበው። የሚከብደኝ ካሉ ሊቃውንት አለ፣ አባቶች አሉ፣ እነዘማር የምጠይቀው ጠይቃለሁ። በዛ ነው መቀጥለው። ግን በጌታ ፍቅር መጠይቃችሁ ማለት ነው። በእናታችሁ ልለምናችሁ እኔን ከሚወጉኝ መካከል አንዱ ይኸውልህ አንተ የገባበት ቤተክርስቲያን እኮ እርስ በርስ ይጋጫሉ እያሉ እኔን ለማሸማቀቅ የሚሞክሩ ብዙ ሰው ነው ያለው። በስልክ በምን ብዙ ሰው። እንደው በጌታ ፍቅር ልለምናችሁ፣ ስግደትም ነው አይደለም። በጌታ ፍቅር ልለምናችሁ ከፋሲካ በኋላ የእውነት ነው የምላችሁ ከፋሲካ በኋላ በእንደዚህ አይነት ወንድማችሁን ለማጥቃት የምትሯሯጡ ሰዎች ካላችሁ እግዚአብሔር ምስክሬ፣ አንተ ኦርቶዶክስ አይደለህም ብዬ ቪዲዮ ሰራብሃለሁ። ኦርቶዶክስ አይደለህም ብዬ በቃ ወንድም ምንም ቢበድል ጸልይለት፣ ምከረው ነው የሚለው እንጂ አደባባይ ላይ ኃጢአቱን ግለጠው አይልህም። ምንም አይነት በመካከል ያለ የትምህርት ልዩነት ቢኖር ዝም በል። እባካችሁን በጌታ ፍቅር ልለምናችሁ፣ እባካችሁ ሚዲያ ተከፍቶ እርስ በርስ አትቦጫጭቁ ፕሊዝ። በጌታ ፍቅር ልለምናችሁ፣ በእናታችሁ ልለምናችሁ፣ በጌታ ፍቅር ልለምናችሁ። በቃ ይኸው እኔ ዛሬ ተናገርኩ። ከዛሬ በኋላ ግን ወንድም ወንድሙን የሚያሳድድ ከሆነ እግዚአብሔር ምስክሬ፣ እናንተ ሁላችሁ ከኔ ጋር ሆኑ። የእውነት ወንድም ወንድሙን የሚያጠቃ ሰው ካለ ማለት ነው እሱ ኦርቶዶክሳዊ አይደለም። እሱ ላይ ገብታችሁም እንዳትገኙ፣ እንዳትማሩ። ባንዳ ነው። ወንድሙን የሚያጠቃ ካለ ባንዳ ነው። እሺ፣ የቤተ ክርስቲያን ነቀርሳ ነው፣ ነቀርሳ። እኛ እዚህ ጋር ቤተ ክርስቲያኒቷ እውነት እንዲወጣላት እየታገድን እዚህ ጋር እጃችንን ከንቱ አታርጉበት። ግን ይቅርታ ማናችሁንም ወክዬ ነው የምናገረው። የተሰማኝን ዛሬ ነው እንዶ የምናገረው። ዛሬ ማለት ነው፣ ዛሬ ነው የምነግራችሁ። በጌታ ፍቅር ልለምናችሁ፣ ይቅርታ ተጠያይቁ፣ ወንድማማቾች ሁኑ። እኛ ቤት ውስጥ ያለው እንደዚህ መቆራቆስ፣ እንደዚህ መለያየት እናንተ ጋር አንመልከት። እኔ ኦርቶዶክስ አንድ ናት እያልኩኝ እናንተ በግድ እንበጣጥስ አትበሉ። እውነቴን ነው ብላችሁ አትበሉ። እኛ ተራቆትን እኮ 5 6 7 8 9 45 ሆንን በቃ። ስለዚህ ይሄ ደግሞ እዚህ ላይ አታምጡብን ነው የምላችሁ። ይሄ ስራችሁ በጌታ ፍቅር ነው የምጠይቃችሁ። በእግዚአብሔር ርኅራኄ ነው የምጠይቃችሁ። እሺ፣ አንተም ጥፋተኛ ነህ እያልኩ አይደለም። አንተ ጥፋተኛ አይደለም፣ አንተም ጥፋተኛ አይደለም እያልኩ አይደለም። ለማንም ሳይድ ይዤ አይደለም። ለቤተ ክርስቲያን እንደምትቀኑ አውቃለሁ። ለቤተ ክርስቲያን ቀንታችሁ እንደሆነ አውቃለሁ። በርበሬያችሁ፣ ሽሮችሁ፣ ዘይታችሁ ጎሎባችሁ አይደለም። ለቤተ ክርስቲያን ቀንታችሁ ነው ይህ የምታደርጉት። ግን ደግሞ ሌሎች ሰዎች እንዲድኑ ምክንያት እየሆናችሁ አይደለም። እንዳይድኑ ነው እየሆናችሁ ያላችሁት፣ በመናቆር ማለት ነው። ስለዚህ
ከዛሬ ጀምሮ በጌታ ፍቅር ለምናችኋለሁ። ሁላችሁም ይቅርታ ተጠያይቁና ከፋሲካ በኋላ ሐዋርያቶች ልክ ከ50ኛው ቀን በኋላ መንፈስ ቅዱስ ከወረደባቸው በኋላ ወንጌልን እንደሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ ወጣቶች ወንጌልን ለመስራት ተነሱ። እሺ በቃ ኢየሱስ ሞቷል። ሞትን ድል አድርጎ በሦስተኛው ቀን ተነስቷል። ሲነሳ ደግሞ የምስራች ለእኛ ሰጥቶናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁና እያስተማራችሁ ደቀ መዛሙርቴ አድርጓቸው ነው ያለው ጌታ። እርስ በርሳችሁ ተጋጩ አላለም። እኔን የማረከ ጌታ ብዙዎችን እንዲማርክ በቃ ከዚህ ሀሳብ ጎን ጋር ሁኑ። በጌታ ፍቅር የምጠይቃችሁ ማለት ነው። ገባችሁ? እኔ እኮ የዛሬ ዓመት ተሳዳቢ ነበርኩ እንዳረሱ። ኦርቶዶክስን እኮ ስዕሏን በዚህ ጋር ስዕሏን አድርጌ መሳደብ ሰው ነበርኩ። መሳደብ ማለት ነው። ገባችሁ አይደል? መሳደብ እናቴ ሁሉ የምታለቅስብኝ ሰው ነበርኩ። ኖ ወንጌል ይበልጣ ምናምን የምል ሰው ነበርኩ። ኖ ወንጌል ይሄ አይደለም። ወንጌል በጥላቻ ተናገር አይደለም አባቴ አይደለም። እና ይህን ነው የምለው። ተባርኩ። ኬኩሻ ወንድሜ ጤና ይስጥልኝ። መጋቢ መምህር አሉ እንግዲህ ያው እንትን ያለ ይመስለኛል። በቤተክርስቲያን መከባበር አለ። ደስ የሚለው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መከባበር አለ። እንኳን ደስ አለ መምህራን ጊዜ ካለ መምህራን ይናገሩ። ደምዬ መምህራን ስላሉ እኛ መጨረሻ ጊዜ አለ። ጤና ይስጥልኝ። ሰላም ብያለሁ ሁላችሁንም። ሰላም። በጣም ደስ ይላል። ሰላም ነው ወይ ደሜ? አለሁልህ መጋቢ፣ እንዴት ነህ? ሰላም ነው? ሁሉ መልካም ነው? ሰሞኑን የምታደርገውን ያው እያጮለኩ እያየሁ ነበረ፣ እየሰማሁ ነበር። ሀሳብ አስተያየት፣ ታዲያ ምክር አዘል ምናምን አስጠኝም ነበር። ታዲያ ለምን አሳልፈ ዝም ትለኛለህ? ሀሳብ አስተያየት አሰጠኝም ነበረ። አሳልፌ ለመስጠት ሳይሆን በጣም ስለሚደክመኝ ዛሬ ራሱ ደክሞኝ ነው። ያው ወንድሞች አንተም እያረክ ያለውን ነገር ሳይ አላስችለኝ ብሎ ነው እንጂ ደክሜ ያለሁኝ ዛሬ። ግን ጥሩ ነገር ነው። እግዚአብሔር መልካም ነገርን ሁሉ ያደርጋል። ለእግዚአብሔር መዘግየት የለበትም። ሁላችንም ያው ባየነው በደረስንበት ተሟግተናል። አሁን ለቤተክርስቲያን እውነት፣ ለእውነተኛው ለሐዋርያት ትምህርት፣ ለክርስቶስ ወንጌል፣ ለእውነተኛው የቤተክርስቲያን ሕይወት መታገል አለብን። ያው አንተም የጀመርከው ነገር ጥሩ ነው። አሁን ቀጥታ የደረሰበትን አላውቅም፣ ግን ሰማሃለሁ ከየሰዎች ጋር ስትሟገት ሁልጊዜም ያው በፊትም እንከታተል ነበር። አንዳንዴ ግን እኔ ስራ ላይ ያው ጫና ሲበዛብኝ አንዳንድ ነገሮች ደግሞ ደስ አልለኝ ሲሉ ሁለቱንም ምክንያት እያደረኩ ፍሬ ባለው ነገር ላይ ለምን ጊዜ አላጠፋም ብዬ ብዙ ነገሮችን ያዝ አድርጊያቸዋለሁኝ። አላውቅም አሁን ቴዎድሮስ ዘማርያም የሚያደርገውን እከታተላለሁ፣ ሰማለሁ። እነ ኬኩም አንተም ሌሎችም ወንድሞች የሚያደርጉትን እከታተላለሁ። እግዚአብሔር መልካም ነገርን አያጎድልብንም፣ ለክፉ ነገርም አሳልፎ አይሰጠንም። የቤተ ክርስቲያን ነገርም ይዘገያል እንጂ መገለጡ አይቀርም። የእምነት ውበት፣ የእምነት ኃይል፣ የወንጌል ምስጢር፣ ጥንታዊው ታሪካዊው ክርስትና እውነተኛው መንገድ በአንድም በሌላም ላነበበ ሰው መገለጡ አይቀርም፣ ለታገሰው ሰው መገለጡ አይቀርም። ስለዚህ እግዚአብሔር በየጊዜው የሚያደርገውን ነገር በደስታ እግዚአብሔርን እያከበርን እያመሰገን የቤተ ክርስቲያንን ትምህርት ደግሞ በጥንቃቄ እየገለጥን እያገለገልን እንቀጥላለን። አንተም በርታልን።
ዋናው ነገር እውነትን ፍለጋ የሚደረገውን ጥረት ተጋግዘን የቤተክርስቲያን እውነት አለ፣ ማንም አይጨምርበትም፣ ማንም አይቀንስበትም። ስለዚህ ላናጎል ላንቀንስ፣ ግን እውነቱን ለመግለጥ ተጠርተናል። ያንን የመጠበቅ የቅዱሳን አባቶቻችንን ገድል የማክበር ግዴታ አለብን። መከራቸው ላይ መሳለቅ አንችልም። በከፈሉት ዋጋ፣ በተጋደሉት ገድል፣ ባሳዩት ቁርጠኝነት ባንደርስበት እንኳን የእነሱን ሕይወት እኛ ማግኘት መካፈል ባንችል እንኳን ስማቸውን ጠርተን ልንስቅባቸው አንችልም፣ ልንሳለቅባቸው አንችልም። በየጊዜው እናየዋለን። ጀማሪ መሆን አስቸጋሪ ነው፣ ሁሌም ቢሆን ማለት ነው። አለመብሰል አስቸጋሪ ነው። ማንም ሰው ተጨፍኖ አይኑን ጨፍኖ የኖረ ሰው ለመጀመሪያ ጊዜ ብርሃን ሲመጣለት መቋቋም አይችልም። የሚፈልገውን ነገር ነው የሚሆናብደው ማለት ነው። ያላወቀ ሰው ልክ የሆነ ማወቅ ሲጀምር ከጳጳስ በላይ ራሱን ይሾማል። ነገሩን እያወቀ ሲመጣ ግን ትሁት እየሆነ ቅን እየሆነ በትክክል እግዚአብሔርን እየፈለገ ሰዎችን የሚያሰናክሉ ነገሮችን እየተከላከለ እግዚአብሔርን ለመውደድ የሚረዱ ነገሮችን፣ ሰውን ለማዳን የሚረዱ ነገሮችን፣ አባቶች የሄዱባቸውን መንገዶች፣ የገድል መንገዶች፣ የጾም የጸሎት መንገዶች፣ የእግዚአብሔርን ቃል በጥንቃቄ የማጥናት ቃሉን ለማወቅ የመጋደል የመታገል መንገዶችን ቀስ እያለ እየለመደ ይመጣል። ከዛ ራሱን ይገራል ማለት ነው። ያው ቀስ በቀስ እየተጋገዝን እየተማማርን እንቀጥላለን። ዛሬ በሰማሁት ባየሁት ነገር ደስተኛ ነኝ። ጥሩ ነገር ነው። ሁልጊዜም ቤተክርስቲያንን ለማወቅ ጥረት የሚያደርጉ ወንድሞችን እናግዛለን። በተሳዳቢዎች ደስ አይለንም፣ ይከፋናል። ያ የሆነው ደግሞ ቤተክርስቲያንን ሳያውቁ ስለሚሳደቡ ነው። አግባብ ለእነሱም ስለማይጠቅም ለእኛም ስለሚያበሳጨን እግዚአብሔርንም ስለማያስደስተው ማለት ነው። ግን ደግሞ በቅንነት የቤተክርስቲያንን ትምህርት የቤተክርስቲያንን እምነት ማወቅ ለሚፈልጉ አብረን የገድሉን ጉዞ እንጀምራለን። አብረን እየታገልን አብረን እየተጋደል የቤተክርስቲያንን ሕይወት እናውቃለን። ከዛ እኛ እንባረካለን፣ እግዚአብሔር ደስ ይለዋል። ለሌሎች ደግሞ የምንጠቅም ሰዎች እንሆናለን። ጊዜያችን አይባክንም ማለት ነው፣ በከንቱ አይባክንም። ለክፎችም ለሰይጣንም እድል አንሰጥም ማለት ነው። እና በጣም ጥሩ ነው ያደረግከው። ጥሩ መንገድ ስለሆነ ይሄንን እንድትበረታለን፣ እኛም ደግሞ እናግዛለን። በምንችለው ከጎን እንሆናለን። ጥያቄዎችን ለመመለስ መጽሐፎችን ለመጠቆም አይዞ በርታ ለማለት ፈቃደኞች እድለኞች ነን። እድል አግኝተናል። ለሌሎች ወንድሞችም እኔ አሁን ሌላም ሰው ብዙ ሰው የሚሰማ ስላለ እባካችሁ ሰከን በሉ፣ ረጋ በሉ። ስድብ ኃጢአት መሆኑ ብቻ አይደለም። ስድብ አፍራሽ ነው፣ ጎጂ ነው። የተሰራን ነገር ያፈርሳል፣ የቀናን ነገር ያጣምማል። እና ከዛ ረጋ ብለን ጥያቄ ካለን በእርጋታ ጥያቄ ይመለሳል። ጥያቄ ከሌለን ደግሞ የግዴታ ቤተክርስቲያንን የመሳደብ መብት የሰጠን የለም። ክርስቲያኖችን የመንቀፍ ሌላ ችግር ውስጥ የመግባት ያውም ክርስቲያን ነኝ እያሉ እንደዚህ አይነት ፈቃድ የሰጠ የለም። እና ወንድማችን ያው ጥሩ ነገር ነው ያደረግከው፣ ለሌላዎች ምሳሌ የሚሆን ነው። በተለይ ደግሞ ቤተክርስቲያን አሁን እኛ እውነትን ልንጨምርም ልንቀንስም ስለማንችል ለእውነት እንድንቆም ከዛ ቀጥሎ ደግሞ ለቤተክርስቲያን ክብር እንድንቆም የኛ የቤተክርስቲያናችን እንወዳለን፣ እናከብራለን። የምናከብራትም እንወዳት ታሪኳን ስለምናውቅ ነው፣ እምነቷን ስለምናውቅ ነው፣ ክብሯን ስለምናውቅ ነው፣ አባቶቿን ስለምናውቅ ነው። እኛ ያወቅነውን የመውደድ የማመን ግዴታ አለብን። ለሱ ነው ጥብቅናችን ማለት ነው። ከዛ ውጭ የእግዚአብሔር እውነት፣ የእግዚአብሔር ትምህርት፣ የእግዚአብሔር መንገድ
ሁልጊዜም አንድ ነው። ማወቅ ለመረዳት ለሚፈልግ ሰው ይሄ አንድ ስለሆነ በዚህ በኩል አብረን እንሰራለን። በጣም ጥሩ ነገር ነው ያደረግከው። እግዚአብሔር ያክብርልኝ በጣም ከዚህ በኋላ ይበቃኛል። 40 ገባ በቃ። ኢየሱስ ክርስቶስ